ሰላም ሰላም፣ እንዴት ናችሁ? ደህና ናችሁት ወይ? የሮማና ቻናል ተከታዮች በሙሉ እንደምን አላችሁት? እኔ ያለው እግዚአብሔር ይመስገን። ቻናሌን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ስለ እንትና ነው ያመጣሁላችሁ፣ ስለ ሶል ነው ያመጣሁላችሁ። ሶል እንግዲህ እንደምታውቁት ሚዲያ ላይ ተጫዋችና አሳቂ ቀልደኛ ነበረ ማለት ነውና በሚገባው ማለት ነው ታውቁታላችሁ ሁላችሁ ማለት ነውና እንደምናውቀው እንግዲህ ቲክቶከሩ ላይ ከና ሳራ ምናምን የሚጫወት ልጅ ነው። እንግዲህ ሚስት እንዳላገባ ሆኖ ነበረ የሚጫወተው የቆየ ምስታውስታውሱ ከሆነ ሚስት የለኝም በሚለው ሚዲያ ላይ ያወራ ነበረ። ልጅ ወልዶ ነበረ። እንግዲህ በቀልዱ ለመፈመስ ያክል እንግዲህ ፈመስ ለመሆን እንግዲህ ዋጋ ያስከፍላልና ብዙ ነገሮች ያደርጋቸዋልና ለእንትና ብለው እንትና ባትለውና ሚስት እንዳለው ማንም ብዙ ሰው አያውቁትም ታቁቱም እና ሲቀልድ ታዩት ነበረና አንድ ቀን እንግዲህ አንድ እህታችን ወታ እሱ እኮ ሚስት እና ልጅ አለው ብላ በተናገረች መሰረቱ ሚስቱና ልጁ ማሳየት ጀመረ እንጂ ሚስቱን አያሳይም ነበረ እና እንደ ወንደላጤ መስሎ ነበረ። ሚዲያ ላይ ቀርቦላችሁ የሚሰራላችሁ ነበረ ከማንኛውም ሰው ጋር የሚጫወተው። ብዙ ሴቶች እንወድሃለን ምናምን ስለምትሉት ነበረና እንግዲህ ወንድማችን እንደምታዩ ማለት ነውና ህጉ ከባድ ነውና ብዙ ነገር ይወራል ግን አጣርተን መተን እናግራችኋለን። አንደኛው በትዳር ዙራ ነው የሚሉት ነገር አለ። ሁለተኛ ደግሞ በሀውል ገንዘብ በሚልኩበት በባንክ ዙራ በሚላክበት ነገር ነው የሚሉት አለ እና አንደኛ ደግሞ ሰው ስም በማጥፋት በገንዘብ ዙራ ነው የሚሉትም አለ። ኢትዮጵያ ውስጥም ደግሞ ገብቶ ጸበል እየተጠመቀ ነው የሚሉትም አለ። የተዘበራረቀ ነገር ነውና ግን ትክክለኛውን ነገር ሚስትየውን እንግዲህ ቃለ መጠየቅ አድርገን አግኝተን ጠይቃታለን። እስካሁን ድረስ አላገኘንም። የኢትዮጵያ ትኖር ዱባይ ውስጥ ትኖር የት እንደሆነች ሚስቶ ስላላገኘን በአክብሮት እንግዲህ ሚዲያዎች ጠብቁን፣ ጠይቀን አጣርተን እዘንላችሁ መተን ያለውን ነገር ደግሞ በይፋ እንነግራቸዋለን። እንግዲህ እንጠይቃታለን ማለት ነው እና እስካሁን ድረስ መረጃው ይደርስን ይሄ ነው። በእንደዚህ አይነቶች በተጠረጠረ በሚሉት አለ እንግዲህ 5 ዓመት የዱባይ ህግ ብዙ እንትና እንዳይሉ እንድታፈን በማለት መስለኛል እና እንዳይወራ ነው። የሰው ሀገር የሀገሬ ልጆች እንደኛ ሀገር በቀላሉ እውነተኛ ያልሆነ ነገር ለሰውን ለማገዝ ሰውን ለመደገፍ ሰው የሆነ ነገር አምጥቶ እኔ የዛ ሀገር ህጉን እወቁ ማለት በጣም 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 ከባድ ነው። እውነቴን ነው የምነግራችሁ። እዚህ ሀገርም የኛ ሀገርም ጀምሯል። የሆነ ነገር ለሰው ልጅ ለሰው ሀሳብን ማጋራት እንደማይቻል ተደርጓል ማለት ነው። እዚህ ሀገርም እንኳን ሌላ ሀገር ማለት ነው ለማስረጅ መረጃ ለሰው ማቃበል ማንገር እንደሚያስቀጣ ተደርጓል ማለት ነው። ብዙ ሀገራት እንደዛ እየተደረገ ስላለ በአሁኑ በዚሁ እንድትቆጠቡት እላችኋለሁ። የምታወሩትን ነገሮቹ ከሰው ጋር መለየት አለባችሁ። እኔ ይመስለኛል ይሄ የሆነ በገንዘብ የተያዘ ቪዲዮ ለቆ ነበረ የሆነ ጊዜ ያን እኔ ጋም ደርሷል፣ ግን ይሄ የሰው ነው ብሎ በዛ የተለቀቀ በዛ ሰው ከሶት ይመስለኛል እና እስካጣርተን ሊሆንም ይችላል፣ ድምፁ ላይሆንም ይችላል፣ ሌላም ሊሆን ይችላል እና አጣርተን እንዘርናችሁ መተን እንነግራችኋለን። ግን እናንተ ራሳችሁ እንድትጠብቁ የሰው ሀገር ላይ በአሁኑ ጊዜ እንግዲህ እዛ ሀገር ያላችሁ ስለ ህጉ ጠይቁ፣ በደንብ አድርጋችሁ ጠይቁ፣ ብዙ ነገሮችን ጠይቁ።
እንኳን ሌላ ነገር ትታችሁ በእጅ መጨበም በእጅ ራሱ እና በአይን ራሱ ብግልምጫ ራሱ እዛ ሀገር እንደሚከስ ነው የሚነግሩት ማለት ነው። እንደሚያስከስስ ሆኖ በድምጽ ብቻ እንደው ሌላ ነገር ወንቶና በዱላ ላይ ትታችሁ ዋና የድምጽ እንደዚህ የማይሆን ድምጽ ነገር ከያዛችሁ እና ሳታውቁ በቀልድ ምናምን የተናገራችሁ ለቀልድ ያደርጋችሁ የሆነ ድምጽ ብትልኩ ማለት ነው ተናዳችሁ በተናደራችሁ በምትናገሩ ቃል ውስጥ ስድብን ጣል ብታደርጋችሁ ብትላኩ ለዛ ሰው እናንተ ሊቀጣችሁ ሊከሳችሁ እንደሚችል ማወቅ አለባችሁ። ዛገር ዱባይ ሀገር ያላችሁ የትኛም ሀገር ኑሩ፣ በቃ የትኛም ሀገር ኑሩ፣ የትኛም ሀገር ኑሩ፣ ዱባይም ኑሩ፣ ምንም ኑሩ፣ የትም ኑሩ፣ ኢትዮጵያም ኑሩ፣ በቃ ኢትዮጵያ ውስጥም ራሱ ማለት ነው ህጋቸው ማክበር አለባችሁ ነው የምነግራችሁ። ምን የተለየ እና ወንድማችን እውነት እንደዚህ በማይሆን ነገር በገንዘብ ዙራ ከሆነ እውነት ገንዘብ ሰው ልጅን እንደሚያጠፋ ሰው ልጅን እንደሚያለያይ የእውነት ከሰው ልጅ ይልቅ ዳብሎስ እንዳሸነፈን ነው ብዬ ነው የማስበው ማለት ነው። እና በእንግዲህ የሰው ገንዘብ መውሰድ ከባድ ነው። የሰው ገንዘብ የሰው ላብ ነው እና ምንም አያደርግላችሁም። ግን እኔ በምላኩበትን ተጋጭቶ ቃል የማይሆነው ተነጋግሮ ይሁን ብቻ ወንድማችን እንደሚያወሩ እንደዛ ነው እና ትዳር ውስጥ አይደለም በትዳርም ዙሪያም ነው። በነገራችን እኔ ሁለት ነገር ነው ያሰብኩት ማለት ነው። እና አንደኛ እሱ ብዙ ጊዜ እሷ ናት ወጣ ብዙ ልጆች ሴቶቹ እንደሚወዱት እና ሚስት እንደሌለው ሆኖ ነው የሚያወራው። እሷ ትክሰሱ ትከሳሰሱ ምን ይሁኑ ብቻ አልታወቀም። ትዳር ከያዛችሁ በትዳራችሁን ጸንታችሁ ምን ብላችሁ መኖር አለባችሁ። እኔ እንደዛ ነው ብዬ ነው የማስበው። እሷ ናት እንደው ብዙ ሴቶቹ እሱ ልጅ መቼ ነው የሚያገባ ምናምን ብሎ እንደው ጥያቄ ብዙ ሰው ስጠይቀው አጋጣሚ እኔ እንትና ስለው እሷ እንዴ እሱ እኮ ልጅ አለው ባለትዳር ነው ባሉ ጊዜ ነው ይሄ ልጅ የጠፋ እና ይሄ ልጅ አሁን ምንድነው ተሸፈን እንጂ ማለት ነው። ይሄ ልጅ ያን ጊዜ በፊት ነበረ እንደው ይሰራል። እኔ ፎሎወርም አላደረኩትም ግን እኔ ጋር ይመጣል እንደዚሁ ላይክ ምናምን ሰጠዋለሁ። የሚያወራቸው አንዳንድ ጊዜ ደግሞ የሚቀላለድ ነገሮቹ አሉ ይቀላለዳል። ያን ቀልዶቹን ሳዩ ደስ የሚል ቀልዶች ነገር እንጫወታል አንዳንድ ጊዜ ማለት ነውና እሷ በተናገረችው መሰረት ነው ሚስቱን ይዞ ይወጣ እንጂ ብቻው ነበር የምሰራ። ሚስቱም ልጅም እንደሌለው ወንድላጤ ነው። ቤቱም ምንም ነገር አያሳይም። ይሄ ልጅ እንደምታየው ማለት ነው። በዛ ጊዜ እንደዛ ወራት እንደዛ ወራት ቆየ። ከዛም በኋላ ጠፋ እና ወንድማችን ፈጣሪ ባለበት ይጠብቅክ። ፈጣሪ ያሰብከውን ነገር ያሳካልክ እና እውነትም ከሆነ ደግሞ እግዚአብሔር እስሩን ያቅልልልክ ነው ብለው ማለት ነው። 5 ዓመት ማለት እድሜክን ነው መቀነስ ነው ማለት ነው። እና እድሜ መቀነስ ነው ከባድ ነው። እና ብዙ ሰዎች አትፍሩ። ትዳር ጥሩ ነው። ትዳር አንድ ቦታ ሰብሰብ ያደርጋቸዋል። ከብዙ ነገር እንድትቆጠቡ ያደርጋቸዋል። ግን መልካም ትዳር ፈጣሪ ይስጣችሁ። መልካም ትዳር ያዙ፣ አግቡ፣ ወልዳችሁ ክበዱ። እንግዲህ ወልዳችሁ እንግዲህ ልጅ እናሳድጋለን ብላችሁ ደግሞ እንደዚህ እስር ቤት ስትገቡ ከብዳልና ሀገርም ጸበልም ገብታ ከሆነ እንግዲህ ፈጣሪ ከበሽታው ይፈውስክ ነው የምንለው ማለት ነውና የዘኝ ተቆጠቡ። ሚዲያ ላይ ጋይስ የሀገሬ ልጆች የምትናገሩት ነገሮች ቃሎቹን የምትጠቀሙ ነገሮች ሁሉ ነገሩ አፋችን መቆጠብ ጥሩ ነው ብዬ ነው የማስበው ማለት ነው። እና እኔ የመሰለኝን ነገር እንደዛ ነው። ግን አጣርቼ ምን ብዬ መጥቼ ነግራቸዋለሁ። እኔ እውነት ነው
ለምን እንደዚህ እንደሆኑት ለምን እንደዚህ እንዳደረጉ በምን ምክንያት እንደሆነ እስኪ እንጠይቀውና ከዛም በኋላ እዘንላችሁ እንቀርባለን ማለት ነው። ግን ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ኮሜንት ላይ ሀሳባችሁን አጋሩን አስቀምጡልን ማለት ነው የሀገሬ ልጆች። እና ቆንጆ ቡና ፍያለሁ። ቡና ጠጡ። አሪፍ ቡና ቆንጆ ቡና ነው ያፈላውላችሁ። እና ባይ ባይ። ከልብ አመሰግናችኋለሁ። መልካም ቆይታ